ከዚህ ልጅ ላይ ብትነቅል ጥሩ መሰለኝ። አንተ ነህ እኮ እህት እንደሆነች የምታውቀው። እሷ እኮ በፍጹም ወንድሟ እንደሆንክ አታውቅም። እና ምን እንዳይፈጠር ፈርተሽ ነው? ዳግም እባክህ ለምን ወደ መጣህበት ተመለስ። እዛ ባለህበት ሁንና የምትፈልገውን ነገር ላድርግልህ። ትሰሚኛለሽ? ከእህቴ ጋር ያለኝ ግንኙነት ይህን ያህል የሚያበሳጭሽ ከሆነ እና ደግሞ አንቺ የምታበሳጭኝ ከሆነ ከእህቴ ጋር ያለኝ ግንኙነት ጠበቅ አድርጓለሁ። እሺ? አንተ ትንሽ እንኳን አታፍርም እንዴ? የእናቴ ልጅ እኮ ናት። የኔና የእሷ ግንኙነት ይህን ያህል የሚያሳስብሽ ከሆነ ሳትወጂ በግድሽ ልጅነቴን ታምኛለሽ። ከዛ ለሁሉም ትናገሪያለሽ ማለት ነው። ስለዚህ ይህን ጉዳይ በደንብ ገፋበታለሁ። በይ ዳግም፣ አንተ ዳግም! ወይኔ አምላኬ፣ ምን አይነት ነገር ውስጥ ነው ግን የገባሁትኝ? ወይዘሮ ዝናሽ አጣብቂኝ ውስጥ ገብታለች። በአንድ በኩል ከትዳር ውጪ የወለደችው ልጇ፣ በሌላ በኩል ደግሞ ልጇ ከሌላው ወንድ ጋር የምትማግጥ ሴት አገባለሁ እቤት ማመጣታለሁ ብሏታል። ሌላኛው ደግሞ ባሏ ለነ አቶ ተሰማ ቤት እገዛላቸዋል ብሏል። እሷ ሶስቱንም አትፈልግም። እናም እንግዲህ ልጇ ያሚ ከወንድሟ ማለትም ከዳጊ ጋር እንግዲህ የሆነ ግንኙነት የመጀመር በሱም የመሳብ አዝማሚያ እያሳየች ነው። ዳግም ኑሐሚን ላይ አይኑ ጥሎባታል። ሰላም ጤና አስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ በኑሐሚን ድራማ መጥቻለሁ ማለት ነው። አብራችሁኝ ቆዩ። እንግዲህ ወይዘሮ ዝናሽ መግቢያዬ ላይ እንዳልኩት በሶስት በአራት በኩል ተወጣጥራለች። ልጇ እናትነትሽን ፈልጌ ነው ካንቺ ብዙ ነገር እፈልጋለሁ። ታላቄ ላይ ለታላቄ የሚደረገው ነገር ሁላ ለኔም እንዲደረግልኝ እፈልጋለሁ። የአንዱ ድርጅት ስራ አስኪያጅ ከሆነ የመጀመሪያ ልጅሽ ሌላኛ ድርጅትሽ ላይ እኔ መስራት አለብኝ። ምክንያቱም የጋራ እናት ነው ያለን፣ ልጅሽ ነኝ። እናም ለሁሉም ሰው ልጅሽ እንደሆነ ንገሪ ብሏታል። እሷ ደግሞ እንዴት ብዬ ነግራለሁ? ለዘመናት የገነባሁትን ትዳሬ እንዴት አፈርሳለሁ? የፈለከውን ነገር ላድርግልህና እንደ በፊቱ ክፍለ ሀገር ሂድ ብለዋለች። እሱ ግን በአቋሙ ጸንቶ እናትነትሽን ለሁሉም ንገሪ፣ የእናት ፍቅር ያስፈልገኛል። እኔ እንዳለሁ ራሱ ረስተሽ ትተሽኝ ጥለሽኝ መተሽ ነበረ። ካደኩ በኋላ ለባለቤትሽ አባቴ እንዳይናገር ብለሽ ነው እንግዲህ መርዳትም መደወልም ማውራትም የጀመርሽው ከዛ ጊዜ በኋላ ነው። እና እኔ አትፈልጊኝም፣ ፈልገሽኝ አይደለም። ግን አሁን እኔ ፈልጌሽ መጥቻለሁ። የፈለኩትን ነገር ታደርጊያለሽ፣ ካልሆነ ግን ለሁሉም እናገራለሁ። አይ ካልሽ ደግሞ ልጅሽን ኤሚ ላይ ያለኝን ነገር እንግዲህ አጠናክሬ እቀጥላለሁ ብሏታል። ኤሚ ካየችው ወንድ ሁላ እንግዲህ አብሮ መሆን ትፈልጋለች። ከዚህ በፊት ከኤርሚያስ ጋር አብረኸኝ ካልተኛ ካንተ ጋር ካልሆን ከጓደኞቼ ጋር ይዤ ካልሄድኩ ብላ ስታስቸግረው ነበረ። ዳግምም የመጀመሪያ ያየችው ቀን ነው እንግዲህ በጣም ተማርካበት ስታየው የነበረው። እናትየውም እያየሁሽ ነው፣ ይሄ ከኤርሚያስ የባሰ ቦዘኔ ነው እና አይንሽ ከሱ ላይ እንድታነሺ እፈልጋለሁ ሲላት ነበረ። እሷ ግን ሰው ያላትን ነገር የምትሰማ አይደለችም። ምክንያቱም እናቷ አጣማ አሳድጋታለች። የት እንደምትውል፣ የት እንደምታድር፣ የት እንደምትቆይ ራሱ የሚታወቅ ነገር የለም ብሎ አባትዮ ሲናገር ነበረ። ምክንያቱም አባትዮ በተደጋጋሚ እንድትማር እናም ስራም ለመስራት ቅድመ ዝግጅት እንድታደርግ ወደ ድርጅቱ ትኩረት እንዲኖራት ቢያደርጋትም ለእናትዮ ብትነግርም አሁን ገና ልጅ ናት፣ እሷ መዝናናት ያለባት ጊዜ ነው እና አታስጨንቃት የሚል ነገር ነበረ እናትዮ ስትናገር የነበረው። አሁንም ቢሆን ከማን ጋር እንደምታድር ከማን ጋር እንደምትጠጣ የት እንደምትሆንም ራሱ የሚታወቅ ነገር የለም። ኑሐሚንን ስትናገር አባትዮ ከአንቺ ልጅ አትበልጥም፣ ኑሐሚን በፍቅር ተታላን ነው አንድ ቀን ያደረገችው፣ የአንቺ ልጅ ግን አድራሻዋ ራሱ አይታወቅም፣ አንቺ እንደዛ የመናገር ሞራል የለሽም ሲላት ነበረ። ኑሐሚን ደግሞ በብዙ በኩል እየተፈተነች ነው። በአንድ በኩል እህቷ ኤደን
ተከታትላ ክፍተቶቿን ፈልጋ እንግዲህ ለወይዘሮ ዝናሽ ስታቃጥርባት ነበረ ከዚህ በፊት። አሁን ከዛ ቤት ከወጣች በኋላ የሄዱበትን አድራሻቸው የቤታቸውን አድራሻ ለጠየቃ ሰው ሁላ እየተናገረች ነው። ለኤርሚያስም ተናግራ ኤርሚያስ ሄዶ እንግዲህ የልጄ እናት አፈቅርሻለሁ፣ ካንቺ ተለይቼ መኖር አልፈልግምም እና ላንቺ ከዚህ በኋላ ባሪያሽ ሆኜ መኖር ነው የምፈልገው፣ ልጃችን አብረን ሆነን እናሳድግ እያላት ነው። እሷ በበኩሏ ደግሞ ካንተ ጋር መሆን አልችልም፣ አንዴ ከልቤ አውጥቼሃለሁ፣ መልሼ ላስገባህ አልችልም፣ ምክንያቱም አንተ በጣም ባለጌና ግፈኛ ሴት ነህ፣ በሴት ህይወት መጫወት የምትፈልግ ወንድ ነህ። እናም ልጄ ያንተ አይነት አባት እንዲኖረው ስለማልፈልግ አስወጥቼዋለሁ ብላ ስትለው ነበረ። እሱም አንቺ እንደሱ እንደማታደርጊ አውቃለሁ፣ ምክንያቱም እንደሱ አይነት ስብና የለሽም፣ እንግዲህ በእንደዛ አይነት ስብና አላደግሽም፣ እናም ልጅሽን የመግደል ሞራል የለሽም፣ አላስወጣሽም ብሎ ሲላት እንዴት እንኳን ልጅ አይደለም ራሴን ልገል እኮ ሞክሬ ነበረ፣ እናም ያን ጊዜ አስወግጄዋለሁ ብለዋለች። እናም ደንግጣ በተናገረችው ነገር መኝታ ክፍል ገብታ አምላኬ ሆይ ይቅርታ፣ እንደዛ ማለት አልነበረብኝም፣ ልጄንም ጠብቅልኝ ብላ እንግዲህ ስጸልይ ሰምቷት ልጁም ለማስወጣቷ ተረድተዋል ማለት ነው። እንግዲህ ሌላ የአባቷ ሚስት የሆነችው ወይም የእንጀራ እናቷ ገነት እነሱ ቤት እንደተከራየላቸው በሂደትም ቤት እንደሚገዛላቸው ኤደን ነግራት ነበረና ተሰማ ማለት የ80 ባሌ ነው እና ሄጄ ከሱ ጋር የምኖርበትን ነገር ማመቻቸት አለብኝ፣ እናም አስመስዬ ይቅርታ ጠይቄ የእነሱን ልብ ማግኘት አለብኝ ብላ የምትጠጣውን ጠጅ ትታ እንግዲህ ወደ እሷ ወደ ኑሃሚ ሄዳለች ማለት ነው። ኑሃሚም ከዚህ በፊት ያደረገቻትን ነገር እያንዳንዱ ነገር እያነሳች በሽተኛ አባትሽና አንቺ ገደል መግባት ትችላላችሁ ብለሽኛል፣ እናም አሁን አትፈልጊን፣ እኛ ምንሽም አይደለንም፣ ከቤታችንም ውጪ ብላ እንግዲህ አዋርዳ ብዙ ነገር ተናግራ አስወጥታታለች። ገነት ግን የምትመለስ አይመስልም። ምክንያቱም እነሱ እንደምንም አሳምና በህይወታቸው ውስጥ ገብታ አሁን ካለችበት የኑሮ ውድቀት ወደ እነሱ ጋር መኖርና ህይወቷን ማሻሻል ነው የምትፈልገው። ያን ደግሞ ኑሃሚንና አባቷ ከዚህ በፊትም ለአቶ ካሌብ አስረግጠው ነግረውት ነበረ። ምክንያቱም እሷ ብዙ ነገር ያደረገች ሴት ናት። በታመመ ሰዓት በተጎሳቆለ ሰዓት አውጥታ ጥላዋለች። አሁን ላይ እኔ ሚስቴ ልትሆን አትችልም፣ ሚስት የለኝም ብሎ እንግዲህ አስረግጦ ነግሮት ነበረ ለአቶ ካሌብ። እሷም ኑሃሚንም የተናገረችው ይሄው ነው። እንግዲህ ናሆምም የእህቱ ሁኔታ አልጣመውም እና ከዳግም ጋር ያለውን ነገር በተደጋጋሚ እያያ ስለሆነ ሻወር ገብታ ስትወጣ ፎጣ ለብሳ እንግዲህ ፊት ለፊት ሲተያዩ አይቷቸው ነበርና በጣም ተናዶ አንቺ ምንድነው የሚገላልጥሽ? ወንድ ፊት ለምንድነው እንደዚህ ተገላልጠሽ ምትሄጂ ብሎ ተቆጥቷት ነበርና ምግብ ቀርበውም እንግዲህ የዚህ ልጅ ሁኔታ አላማረኝም፣ መች ነው ከዚህ ቤት የሚሄደው እና እህቴ ላይ አይኑ ጥሎባታል ብሎ ሲናገር ነበረ። እናትየውም በቅርቡ ይሄዳል፣ የሱ ነገር አያሳስባችሁ ብላቸዋለች። ግን ኤሚን ልጁ ዳግም ይሄዳል በመባሉ ደስተኛ የሆነች አይመስልም። ዳግምም አስረግጦ እኔ አልሄድም፣ ከእናቴ ቤት ወዴትም አልሄድም ብሏታል። እንግዲህ ወይዘሮ ዝናሽም ኑሃሚን ጋር ሄዳ ለምንድነው የመጣሽው? ምንድነው ምን ልትሰሪ መጣሽ ብላ ስትላት ባለቤቴ የተከራያላችሁ ቤት መሆኑን ረስተሽ ነው ወይ? በራሴ ብር ነው የተከራየላችሁ ብላ ልታስፈራራት ስትሞክር ኑሃሚንም እንግዲህ ሚስጥርሽን በአንድ ስልክ ጥሪ መዘርጋፍ እችላለሁ፣ አርፈሽ ቁጭ በይ ብላታለች። ወይዘሮ ዝናሽም እንግዲህ እኔና አንቺ የተደራደር ነው አባትሽ ውጭ ሀገር ሄዱ እንዲታከም እንቅፋት እንዳልሆን እንድፈቅድ ነበረ፣ ያም ደግሞ ሊደረግ ነው። ሌላው ግን ብላ ስትላት አይ ሌላውን ቢሆን መተሽ እንድትበጠብጭኝ አልፈቅድልሽም፣ ከዚህ በኋላ ቤቴ እንዳትመጪ ብላታለች። ዳግምም በተደጋጋሚ ሁሉም ላገኘ ሰው ሁላ ስለ ኑሃሚን እየጠየቀ ነው። ምክንያቱም ደስ የምትል ልጅ ናት ብሎ እንግዲህ ቀልቡ ወዷታል ማለት ነው። ኤደንም ሲጠይቃት እንግዲህ
ሹፌር ከኤርሚያስ እንዳረገዘች በጣም አስመሳይ መሰሪ ሴት እንዳልሆነች እናም ወንዶችን እንደምታታልል ሲነግራት ግን እንደሱ አትመስልም፣ እንደሱ አይነት ሴት እንዳልሆነች ታስታውቃለች ብሏታል። እናትየውም ሲጠይቃት ወንዶች እሷን ምኗን አይታችሁ ነው የምትወዱት? እሷ ላይ ያያችሁት ነገር ምንድን ነው? ምኗ ነው የሚወደደው? እንዴት ውስጣ ተንኮሏ ለምን አይታያችሁም? ብላቸዋለች። እንግዲህ ሌባ እናት ልጇን አታምንም አይደለም የሚባለው። እሷ ከዚህ በፊት ትዳሯ ላይ ወንዶች ላይ የምታደርገው ነገር ሴቶች ሁላ ያደርጉታል ብላ ታስባለች ወይዘሮ ዝናሽ። ልጇ ናሆም እንግዲህ ከአምራን ጋር መታረቁ ይታወቃል። በባለፈው ክፍል ታርቀው ነበረ። አምራንም ቶሎ መጋባት አለብን፣ እናም እነ ኑሐሚን የወጡበት ክላስ እኔ ሄጄ እዛ ልኑር ብላ ስትለው አንቺ ድሮም እንደዚህ አይን አውጣ ነበርሽ ወይ? እንዴት ነው ሳንጋባ የባልሽ ቤተሰብ ጋር ሄጄ ልኑር ምትዩ ብሏት ነበረ። እንግዲህ ለእናቱም ለአባቱም መታረቃቸው ሲነግራቸው ደስተኛ አይደሉም። እንግዲህ አቶ ካሌብም ደስተኛ አይደለም። ምክንያቱም አስመሳይ ሴት ናት፣ እሱን ፈልጋ ሳይሆን ንብረቱን ፈልጋ ነው የመጣችው ብሎ ስለሚያስብ እናም በሱ የዋህነት ሞኝነት ተጠቅማ ነው ይቅርታውም እንዲያደርግላት ያስገደደችው ብሎ ያምናል አባትየው። እናትየውም እንግዲህ እኔ የመረጥኩልህ ሴት ነው የምታገባው እና እሷ ለአንተ የምትሆን ሰው አደለችም ብላ አምርራ እንግዲህ ነግረዋለች። ናሆም የድርጅቱ ስራ አስኪያጅ ተደርጎ ነበረ። እንግዲህ አሁን እሷ የሚያገባ ከሆነ ከድርጅቱ እንደሚነሳ ስልጣኑም እንደማይሰጠው እንግዲህ እናትየው ነግረዋለች ማለት ነው። ናሆም ግን ተወዛግቧል። እሷንም እምቢ ማለት አልፈለገም። ምክንያቱም ያፈቅራታል። ቤተሰቦቹም ማስቀየም አልፈለገም። ምክንያቱም ብዙ ነገር ቤተሰቦቹ ፊት የእሱ ቤተሰብ ፊት ብዙ ነገር ስለ እሷ ሲወራ አድርጋለች ሲባል እንግዲህ እሱም ሰምተዋል። እናም ወዴት መወሰን እንዳቃተው ይታያል ማለት ነው። እንግዲህ ዳግም ኑሐሚን ያለችበት ቦታ ሄዶ እንግዲህ ሊያወራት ሲል ኤርሚያስ መጣና ከሚስቴ ጋር ምንድነው የምትሰራው? በተደጋጋሚ እሷ አጠገብ አይሃለሁ፣ ከሷ ምን ፈልገህ ነው እንግዲህ እሷ ስርስር ምትለው ብሎ እንግዲህ ሲፋጠጡ ነው ድራማው ያለቀው ማለት ነው። ቀጣዩ ክፍል ምን ይፈጠር የሚለው አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ኢትዮጵያ ሀገራችን እግዚአብሔር ይባርክ። ዳሯን እሳት መሃሏን ገነት ያድርግልን። አሚን። ባባይ